ቅዱስ ስለ ሶስቱ አካላት በአዲስ ኪዳን በብሉይ ኪዳን ባለፈው አይተናል። በብሉይ ኪዳን ከአንድ በላይ አካላት እንዳሉ አይተናል። እንደ ብሉይ ኪዳኑ እንደ አዲስ ኪዳኑ ግልጥልጥ ባይልም ብሉይ ኪዳን ላይ እግዚአብሔር ከአንድ በላይ አካል እንዳለው የሚገልጹ ጥቅሶችን ለማየት ሞክረናል። ባለፉት 2 ሳምንታት ደግሞ በአዲስ ኪዳን ላይ ያሉ ጥቅሶችን ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ የተጠቀሱበትን በአንድነት የተጠቀሱበትን ወይንም ስሉሳዊያት መንባባት የሚባሉትን ስሉሳዊያት መንባባት በእንግሊዘኛ ትሪያዲክ ቴክስት ስንላቸዋለን። ሶስቱ አካላት በአንድነት የተጠቀሱበት አንዳንድ ሰው አንድ ቦታ ሁለት ቦታ ይመስለዋል። አብ፣ ወልድ፣ መንፈስ ቅዱስ የሚለው በአንድነት የተጠቀሱበት ቦታ ያለው የተወሰነ ቦታ የሚመስለው ሰው አለ። ነገር ግን መጽሐፍ ቅዱስ በአዲስ ኪዳን ብዙ ቦታ ላይ ሶስቱን አካላት አንድ ላይ እንደሚገልጽ አይተናል። ከነዚህ ማቴዎስ 28:19 ሶስቱ አካላት በአንድነት የተገለጡበት ኢየሱስ ሲጠመቅ ተጠምቆ ሲወጣ ያለበትን ሁኔታ ኢየሱስ ተጠምቆ ሲወጣ አባት ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እንደተናገረ ልጄ ብሎ እንደተናገረ ተጠምቆ የወጣውን አካል በዚህም ተጠምቆ የወጣው አካል ልጅ እንደሆነ አባት እንዳለው ሁለቱም የተለያዩ አካላት እንደሆኑ በግልጽ አይተናል። መንፈስ ቅዱስ ደግሞ በርግብ አምሳል እንደወረደበት ይህም ደግሞ መንፈስ ቅዱስ ኢየሱስ ራሱ እንዳልሆነ ወይም ደግሞ የምወደው ልጄ ብሎ እየተናገረ ያለው አብ እንዳልሆነ የተለያዩ አካላት እንደሆኑ ለማየት ሞክረናል። እንዲሁም አንደኛ ቆሮንቶስ 12:4 ላይ ሁለተኛ ቆሮንቶስ 13:4 ኤፌሶን 4:4 አንደኛ ጴጥሮስ 1:2 እየተባለ ብዙ እንትኖችን መንባባትን ለማየት ሞክረናል። ዛሬ ደግሞ የምናየው ስለ መንፈስ ቅዱስ ነው። መንፈስ ቅዱስ አካል ነው ወይንም መንፈስ ቅዱስ ፐርሰን ነው የሚለውን ነው የምናየው። አንዳንድ ሰው መንፈስ ቅዱስ ኃይል ብቻ የሚመስለው አለ። ኃይል ወይንም ጉልበት እግዚአብሔር በዓለም ውስጥ የሚሰራበት ኃይል ብሎ የሚያስብ አለ። አንዳንድ ሃይማኖቶች እነ ጆሆቫ ዊትነሶችን ብንወስድ እነ ኦንሊ ጂሰሶችን ብንወስድ መንፈስ ቅዱስ ላይ ያላቸው አመለካከት ጀስት ፓወር ነው፣ ኃይል ነው፣ እግዚአብሔር በዓለም ውስጥ የሚሰራበት ኃይል ወይንም ጉልበት ነው ብለው ነው የሚያምኑት። አካል እንደሆነ ወይንም በእንግሊዘኛው ፐርሰን እንደሆነ አያምኑም ማለት ነው። እና ስለ አካል ስናወራ አሁን እኛም ተስማምተን መጀመር ያለብን ከዚህ በፊትም እንዳወራ ነው መንፈስ ቅዱስ አካል ነው ስንል አካል የሚለው ቃል ሁለት አይነት ትርጉም ነው ያለው በአማርኛው። አንደኛ የሚዳሰስ የሚጨበጥ ነገርን የሚያሳይ ሲሆን ሁለተኛው ማንነት ኖሮት ስለራሱ መኖር የሚያውቅ ኤግዚስት ማድረጉን የሚያውቅ ራሱን እኔ እያለ የሚጠራ ወይንም ደግሞ በሌሎች አካላት አንተ ተብሎ የሚጠራ አንተ አንቺ ተብሎ የሚጠራ እንዲሁም ከሌሎች ፐርሰን ከሆኑ አካላት ጋር የሚግባባ የሚነጋገር ስሜት፣ ፈቃድ፣ ዕውቀት ያለው የሚል ዲፊኒሽን አለ ለአካል። ስለዚህ ሁለት ዲፊኒሽን ነው የነገርኳችሁ፣ ማንነት ያለው ነገርና የሚጨበጥ የሚዳሰስ ነገር። ስለ እግዚአብሔር ስንማር ስለ ሥላሴ ስንማር ስለ እግዚአብሔር አካላት በስነ መለኮቱ ዓለም አካል ሲባል እያሳየ ያለው የሚጨበጥ የሚዳሰስ ማለት አይደለም። የሚጨበጥ የሚዳሰስ ፊዚካል በዲን እያወራን አይደለም። አካል ስንል እያወራን ያለነው ማንነት ስላለው ነገር ነው። ማንነት ኖሮት ራሱን እኔ ብሎ የሚጠራ ስለ ራሱ መኖር የሚያውቅ አንተ ተብሎ የሚጠራ ስለዛ ነው እያወራን ያለነው። ያንን ነው ፐርሰን፣ ስለ ፐርሰን ነው እያወራን ያለነው እንጂ ስለ በዲ አይደለም እያወራን ያለነው። ስለዚህ ከዛ አንፃር መንፈስ ቅዱስ አካል ነው ስንል ምን እያልን ነው? ማንነት አለው፣ ራሱን እኔ ብሎ ይጠራል፣ ወይንም ደግሞ በሌሎች አካላት አንተ ተብሎ ይጠራል፣ ስለ ራሱ መኖር ያውቃል፣ ስሜት፣ ፈቃድ፣ ዕውቀት አለው፣ ይሰማዋል፣ ዕውቀት አለው፣ ያውቃል፣
ፈቃድ አለው፣ ይፈቅዳል፣ እንደወደደው ያደርጋል የሚሉ ነገሮች አሉ። እነዚህ ባህሪያት ስላሉት ነው ለመንፈስ ቅዱስ አካል ነው እያልን ያለ ነው። ታዲያ እንግዲህ የስተት ወይንም የኑፋቄ አስተማሪዎች የሚሉት መንፈስ ቅዱስ ኃይል ብቻ ነው ከተባለ መጽሐፍ ቅዱስን እየጠቀስን ኃይል ብቻ እንደዚህ ይሆናል ወይ የሚለውን ነገር ለማየት ነው የምንሞክረው ዛሬ። ለምሳሌ ኃይል ስንል ለምሳሌ የመብራት ኃይልን ልናይ እንችላለን። ኤሌክትሪክሲቲን መውሰድ እንችላለን። ኤሌክትሪክሲቲን ስናይ ኃይል ነው። ምንድነው የሚያደርገው? መብራት ያበራል፣ ሌሎች ሙቀት ይሰጣል፣ ስቶቮችን ምናምን ፍሪጆችን እንደዚህ ይሰራል፣ የሆነ ስራ ይሰራል። እና እንደዛ አይነት ፓወር የሆነ ስራ ለመስራት እግዚአብሔር የሚጠቀምበት ኃይል ነው፣ የእግዚአብሔር ኃይል ነው ተብሎ የሚታሰብ ከሆነ ከመጽሐፍ ቅዱስ ጥቅሶችን እየጠቀስን ኃይል እንደዚህ ይሆናል ወይ የሚሉትን ነገሮች ነው የምናየው። እሺ፣ አንደኛ መንፈስ ቅዱስ በጾታ የወንድ ጾታ በግሪኩ የወንድ ጾታን ወይንም ተባዕታይ ተውላጠ ስምን ለማመልከት የሚውል ቃል ነው ሲጠራ እርሱ እየተባለ አንተ እየተባለ ሲጠራ እናያለን። በግሪኩ ኤኬይኖስ፣ ይሄ ኤኬይኖስ የሚለው የተባዕታይ ጾታ ወይንም የወንድ ጾታ የሚጠራበት ነው። የወንድ ጾታ አካል ያለው ነገር የሚጠራበት ነው። ለግዑዝ ሲሆን ግዑዝ የሆነ ነገር ሲሆን በግሪኩ ኤኬይኖ ነው የሚባለው። ነገር ግን መንፈስ ቅዱስ ኤኬይኖስ ተብሎ ሲጠራ የተባዕታይ ጾታ በሚጠራበት ሁኔታ ሲጠራ፣ ይሄ ወንድ በሚጠራበት አጠራር ሲጠራ አንድ አካል መሆኑን እንረዳለን ማለት ነው። ሌላው መንፈስ ቅዱስ የዮሐንስ ወንጌል 14:26 ላይ አጽናኝ ተብሎ እንደተጠራ ማየት እንችላለን። ምናልባት ባይብል የያዘ ሰው ከስር ቢያነብልኝ። ሰማው በአዲሱ መደበኛ ነው ያለኝ። እሺ፣ አንብብ፣ ችግር የለም። አብ በስሜ የሚልከው አጽናኝ መንፈስ ቅዱስ ግን ሁሉን ነገር ይነግራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። እሺ፣ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ሁሉን ነገር ይነግራችኋል ወይ ያስተምራችኋል የሚል እናነባለን 26 ላይ። እዚህ ክፍል ላይ መንፈስ ቅዱስ ምን ተብሎ እየተጠራ ነው? አጽናኝ ተብሎ እየተጠራ ነው። አጽናኝ የሚለው በግሪክ ፓራክሌቶስ የተባለው ይሄንን አገላለጥ ራሱ አንደኛ ዮሐንስ ምዕራፍ 2 ላይ እናገኛለን። እስኪ እሱን አንብብልኝ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ቁጥር 1 ላይ ልጆች የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው ይላል። እሺ፣ አያችሁ እዚህ ጋር ልጆቼ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን ይላል። እዚህ ጋር ጠበቃ ተብሎ የተተረጎመው ፓራክሊቶስ የሚል የግሪክ ቃል ነው። ጠበቃ አለን፣ ፓራክሊቶስ አለን። ያም ፓራክሊቶስ ማን ነው? ጻድቁ ኢየሱስ ክርስቶስ ነው። እና በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን ምን እያለው ነው? ፓራክሊቶስ እያለው ነው፣ ወይንም ጠበቃ ብሎ እየተጠቀመ ነው ለኢየሱስ ክርስቶስ። ለኢየሱስ ክርስቶስ የተጠቀመውን ተመሳሳይ ተርም ለመንፈስ ቅዱስ ይጠቀማል። መንፈስ ቅዱስን አጽናኝ ብሎ ይጠራዋል። አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ይለዋል፣ ፓራክሊቶስ ይለዋል። ይሄ ፓራክሊቶስ የሚውለው አካል ለሆነ ወይንም ማንነት ላለው ነገር ነው። ፓራክሊቶስ አጽናኝ ማለት ራሱ ማጽናናት፣ ስራውን በምናይበት ጊዜ ማጽናናት፣ እርዳታ መስጠት፣ ምክር መስጠት፣ ጠበቃ የሚሉትን ትርጉሞች ነው የሚይዘው። ማጽናናት፣ እርዳታ መስጠት፣ ምክር መስጠት የሚሉ ትርጉሞችን ነው የሚይዘው። ስለዚህ አሁን እስኪ የሐሰት አስተማሪዎች እንደሚሉት መንፈስ ቅዱስ ኃይል ብቻ ነው ብለን ብናስብ ይሄ እንዴት ነው የሚሆነው? ኃይል ለምሳሌ ቀደም ኃይል ስንል የኤሌክትሪክ ኃይልን እንደ ምሳሌ እየወሰድን ነው። የኤሌክትሪክ ኃይል ያጽናናል ወይ? የኤሌክትሪክ ኃይል
ምክር ይሰጣል ወይ? ያጽናናል ወይ? ይደግፋል ወይ? እርዳታ ይሰጣል ወይ? እና ይሄንን ስናይ ይሄ ለኃይል ብቻ የማይውል ነው። ኃይል ብቻ ለሆነ ነገር፣ ግዑዝ ለሆነ ነገር፣ ማንነት ለሌለው ነገር ፓራክሊቶስ ሊባል አይችልም፣ ወይንም አጽናኝ ሊባል አይችልም። ኃይል የሌለው ነገር ሊያጽናና ማለት ማንነት የሌለው ነገር ሊያጽናና አይችልም። ኃይል ብቻ የሆነ ነገር ሊያጽናና አይችልም። ስለዚህ መንፈስ ቅዱስ አጽናኝ ተብሎ ሲጠራ ማን ኢየሱስ እንደተጠራው ኢየሱስ አጽናኝ እንደተባለው ነው። ኢየሱስ አካል ነው ወይንም ፐርሰን ነው። ፐርሰን የሆነ አካል በሚጠራበት አጠራር ነው መንፈስ ቅዱስ የተጠራው። አንደኛ ያንን እንረዳለን። ሁለተኛ እዚሁ ቁጥር 26 ላይ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ምን ያደርጋል ነው የሚለው? ሁሉን ነገር ያስተምራችኋል ነው የሚለው እዚሁ 26 ቁጥር ላይ። በት ዘ አድቮኬት አያችሁ፣ ይሄ አጽናኙ የሚለውን አድቮኬት ይለዋል። አድቮኬት ቅድም ያልኳችሁ እዛ አንደኛ ዮሐንስ 2:1 ላይ በአብ ዘንድ ጠበቃ አለን እርሱም ኢየሱስ ክርስቶስ ነው የተባለው። አድቮኬት አለን ነው የተባለው። አድቮኬት ጠበቃ፣ አጽናኝ እና በት ዘ አድቮኬት ዘ ሆሊ ስፒሪት ሁም ዘ ፋዘር ዊል ሴንድ ኢን ማይ ኔም አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ዊል ቲች ዩ ኦል ቲንግስ። አያችሁ፣ ዊል ቲች ዩ፣ ቲች ማለት ማስተማር፣ ሁሉንም ነገር ያስተምራችኋል። ኤንድ ዊል ሪማይንድ ዩ ኦፍ ኤቭሪቲንግ አይ ሃቭ ሴድ ቱ ዩ፣ ለእናንተ የነገርኳችሁን ነገር ሁሉ ያሳስባችኋል፣ ሪማይንድ ያደርጋችኋል፣ ቲች ያደርጋችኋል። እሺ እዚህ ጋር ምን አለ ማለት ነው? ማስተማር እንዲሁም ማሳሰብ የሚሉ ቃላቶች አሉ። እና ማስተማር የሚችለው ማን ነው? እዚህ ጋር ኃይል ያስተምራል ብለን አናምንም፣ ወይንም ኃይል ሊያስተምር አይችልም። የኤሌክትሪክ ኃይል አያስተምርም። ለምሳሌ የኤሌክትሪክ ፓወር ወይንም የሆነ ፓወር ግዑዝ የሆነ ነገር ሊያስተምር አይችልም። ስለዚህ መንፈስ ቅዱስ ግን ምን ያደርጋል እየተባለ ነው? ያስተምራል እየተባለ ነው። ያስተምራል ከተባለ የሆነ ነገር የሚያስተምር ከሆነ ምን አለው ማለት ነው? ዕውቀት አለው። ከሚያውቀው ነገር ነው የሚያስተምረው። ዕውቀት የሌለው ነገር ሊያስተምር አይችልም። ግዑዝ ብቻ ቢሆን፣ ማንነት የሌለው ነገር ቢሆን ሊያስተምር አይችልም ነው። ስለዚህ ከዚህ የተነሳ ማስተማር ስለሚችል ስለሚያስተምር መንፈስ ቅዱስ ግዑዝ አይደለም፣ ማንነት የሌለው አይደለም፣ ኃይል ብቻ አይደለም። ምንድነው? አካል ነው። የሚያቅ ነገር አካል ነው። የሚያስተምር አካል ነው የሚባል ፐርሰን ነው ማስተማር የሚችል ከሆነ። ሁለተኛ ያሳስባል፣ ሪማይንድ ያደርጋል። ኢየሱስ ክርስቶስ በምድር ላይ ያለ ያስተማራቸውን ነገር ያሳስባቸዋል ለደቀ መዛሙርቱ። በእነሱ ውስጥ ሆኖ በእነሱ ውስጥ እየኖረ አብሯቸው እየኖረ ያሳስባቸዋል። በአማኞች ውስጥ ስለሚኖር ያሳስበናል። ኢየሱስ ክርስቶስ ያስተማረንን ነገር ማሳሰብ የሚችል ነገርን አይ ኤሌክትሪክ ማለት ኃይል ብቻ እኮ ነው፣ ፓወር ኢነርጂ ነው፣ ጉልበት ብቻ ነው ማለት ትክክል አይሆንም። ጉልበት ነው ብለን ብንሄድ ትርጉሙ ትክክል እንደማይሆን እንረዳለን። ከዚህ ስንረዳ የዮሐንስ ወንጌል 14:26 ላይ አጽናኝ መባሉ መንፈስ ቅዱስ አካል እንደሆነ ማንነት እንዳለው ማየት እንችላለን። 14:26 ስለ መንፈስ ቅዱስ 14:16 ላይም እኔ አብን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል ይላል 14:16 ላይ። እዚህ ጋር ደግሞ ሶስቱ አካላት የተለያዩ መሆናቸውን እንረዳለን። አብ፣ ወልድ፣ መንፈስ ቅዱስ ግልጽ በሆነ መንገድ የተለያዩ መሆናቸውን። ለምን? እኔ አብን እለምናለሁ ያለ ያለው ወልድ ነው ወይንም ኢየሱስ ክርስቶስ ነው። እኔ እያለ እያወራ ያለው ኢየሱስ ክርስቶስ ነው። ለምን? ብትወዱን ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ፣ አብን ሲል አባቴን እንደማለት ነው። the father and I will ask the father ነው እያለ ያለው። አባቴን እለምናለሁ and he will give you another advocate to help you and be with you forever። አያችሁ፣ ሌላ አድቮኬት፣ ሌላ አጽናኝ፣ ምን ሌላ another
መንፈስ ቅዱስን ምን እያለው ነው ኢየሱስ? ሌላ እያለው ነው። መንፈስ ቅዱስን ኢየሱስ ሌላ ካለው ኢየሱስ አይደለም ማለት ነው። መንፈስ ቅዱስ ራሱ አይደለም። እኔ አንድን ነገር ሌላ ካልኩ እኔ አይደለም ማለት ነው ያ ነገር። ስለዚህ መንፈስ ቅዱስን ሌላ ሲል አንዳንድ ሰዎች በተለይ ወንድ ጂሰሶች መንፈስ ቅዱስ ኢየሱስ መንፈስ ቅዱስም ነው አብም ነው የሚል አስተምሮ አላቸውና አይገጥምም ከዛ አስተምሮ ጋር። አብ እንዳልሆነ እኔ አብን እለምናለሁ እያለ ነው እንጂ እኔ አብ ነኝ እያለ አይደለም። እኔ አብን እለምናለሁ ወይንም አብን እጠይቃለሁ I will ask the father ከዛ he will give you አብን ምን እያለ ነው? እርሱ እያለ ነው he። እንግዲህ አንድ ሰው ራሱን he እያለ አይጠራም ወይንም እርሱ እያለ አይጠራም በሌላ አካል ለሌላ አካል በሚውል መንገድ። እዚህ ጋር he will give you እርሱ ሌላ አጽናኝ ይሰጣችኋል ብሎ መንፈስ ቅዱስን ሌላ ይለዋል። ከእናንተ ጋር ለዘላለም የሚኖር እዚህ ጋር መንፈስ ቅዱስ ከኛ ጋር መጥቶ የማይሄድ ለዘላለም የሚኖር እንደሆነ እንረዳለን። ሌላ አጽናኝ እንደሆነ እንረዳለን። ከዛ ያብራራዋል። እሱ ማን ነው ሲባል እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። ማን? እርሱ ይላል ኢየሱስ መንፈስ ቅዱስን ሲጠራ እርሱ እያለ ነው የሚጠራው። በእንግሊዘኛው to help you and be with you forever the spirit of truth the world cannot accept him for he lives with you። አያችሁ he lives he ነው የሚለው መንፈስ ቅዱስን it አይደለም። it ለግዑዝ የሚውል ነው። it ማለት ማንነት ለሌለው ነገር ግዑዝ ለሆነ ነገር የሚውል ነው it የሚለው። መንፈስ ቅዱስን ግን ኢየሱስ ሲናገር ስለ መንፈስ ቅዱስ ሲናገር he ነው የሚለው። him he ግዑዝ ለሆነ ነገር በእንግሊዘኛው it እየተባለ ነው እየተባለ ነው የሚወራው። እዚህ ጋር ግን he will give you ማለት the world cannot accept him እርሱን ዓለም አይቀበለውም። እርሱ ሲል him ነው እያለ ያለው ፐርሰን በሚገለጥበት መንገድ because it neither sees him nor knows him but you know him for he lives with you እርሱ ከእናንተ ጋር ስለሚኖር for he lives with you and will be in you መንፈስ ቅዱስ ከእናንተ ጋር ስለሚኖር በውስጣችሁ ስለሚኖር እናንተ ታውቁታላችሁ። ማንን? እርሱን የተባለው him ነው የተባለው it አይደለም እየተባለ ያለው። it የሚባለው ግዑዝ ለሆነ ነገር ኃይል ብቻ የሆነ ነገር it ነው የሚባለው። ኤሌክትሪክሲቲ he አይባልም it ነው የሚባለው። ማንኛውም ኢነርጂ የሆነ ነገር he አይባልም it ነው የሚባለው። ነገር ግን ለመንፈስ ቅዱስ እየዋለ ያለው ፕሮናውን he የሚለው ነው። ኢየሱስ ክርስቶስ መንፈስ ቅዱስን እርሱ ያለ መጥራቱ ኢየሱስ ራሱ እንዳልሆነ መንፈስ ቅዱስ እንረዳለን። ያንን መንፈስ ቅዱስ የሚልከው አብ ነው። አብ ይልክላችኋል እያለ ነው። እኔ አብን እለምናለሁ እርሱም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ስለዚህ አብ ሰጪው ነው እንጂ አብ ራሱ መንፈስ ቅዱስ አይደለም። አብ ይሰጣችኋል ነው የተባለው። አብ በስሜ የሚልከው ነው የተባለው። አብ ይልካል ነው የተባለው እና አንዳንድ አስተምሮ አብ ራሱ መንፈስ ቅዱስ ነው የሚላል። እንደዛ ከሆነ አብ ይልካል የሚለው ስህተት ነው የሚሆነው። ላኪውም ተላኪውም ራሱ ሊሆን ስለማይችል ማለት ነው እና ይሄንን እናያለን። ሌላ መንፈስ ቅዱስ የሚሰራውን ስራ ስናይ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 አንብብልኝ እስኪ። ግን እኔ ከአብ ዘንድ የምልክላቸው አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እዚህ ጋር ተመልከቱ፣ ለመንፈስ ቅዱስ የተሰጠውን ስራ ተመልከቱ። እኔ ከአብ ዘንድ የምልክላችሁ ያ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እዚህ ጋር ደግሞ ምን እያለ ነው? እኔ ከአብ ዘንድ የምልክላችሁ እያለ ነው ኢየሱስ። ወደ አብ ሄዳለሁ፣ አብን እጠይቃለሁ፣ አብ በስሜ የሚልክላችሁ እያለ ነው። እኔ ከአብ ዘንድ የምልክላችሁ እያለ ነው። በሐዋርያት ሥራ ላይም ኢየሱስ ክርስቶስ በአብ ቀኝ ከከበረ በኋላ የእውነትን መንፈስ ቅዱስን ተቀብሎ አፈሰሰው እያለ ጴጥሮስ በዚህ በአማኞች ላይ እንዳፈሰሰ ይናገራል እና
የመክበሩ ምልክትም ነው። በአብ ቀኝ የመቀመጡ ምልክት ይሆን ዘንድ የተሰጠም ነው መንፈስ ቅዱስ እና ያ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ ምን ያደርጋል ነው ያለው? እርሱ ስለኔ ይመሰክራል እያለ ነው። እርሱ ስለኔ ይመሰክራል። መመስከር እንግዲህ ያው መንፈስ ቅዱስን የሐሰት አስተማሪዎች እንደሚሉት ኃይል ብቻ አድርጋችሁ አስቡ። ኃይል ብቻ አድርጋችሁ አስባችሁ ከዛ መመስከርን ስታስቡ ኦኬ መንፈስ ቅዱስ ይመሰክራል የሚለውን ስታስቡ ኃይል ይመሰክራል ወይ? ያው ደጋግሜ የተጠቀምኩ ያለሁት ኢነርጂ ወይ ኤሌክትሪክሲቲ ነው። የኤሌክትሪክሲቲ ፓወር ይመሰክራል ወይ? ኤሌክትሪክሲቲ ግዑዝ ነገር አይመሰክርም። መመስከር ማለት እንግዲህ በየጊዜ ስለዛ ነገር መንገርን ማሳሰብን የሚይዝ ነገር ነው። ስለዚህ ምን እያለ ነው? እርሱ ስለኔ ይመሰክራል። ስለዚህ መንፈስ ቅዱስ ይመሰክራል ከተባለ ግዑዝ አይደለም፣ ማንነት የሌለው ነገር አይደለም፣ ማንነት ያለው ነው። ለምን እዛው ላይ 27 ላይ ምን ይላል? እናንተም ደግሞ ከመጀመሪያው ከእኔ ጋር ስለነበራችሁ ትመሰክራላችሁ። ደቀ መዛሙርቱ ምን እያለ ያለ? ትመሰክራላችሁ ከእኔ ጋር ከመጀመሪያው ስለነበራችሁ። ስለዚህ ለመንፈስ ቅዱስ የተሰጠው መመስከር ለማን የተሰጠው ነው ማለት ነው? መመስከር የሚለው ቃል ለአካል ለሆኑ ለሰዎች የተሰጠ ነው እዚህ ጋር ወይንም ማንነት ላላቸው ደቀ መዛሙርቱን ነው እያለ ያለው። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለነበራችሁ ምን ታደርጋላችሁ? ትመሰክራላችሁ። እንደዛው መንፈስ ቅዱስ እርሱ ስለኔ ይመሰክራል። ስለዚህ ይሄ ቃል እየዋለ ያለው ለአካል ላለው ወይንም አካል ለሆነ ፐርሰን ለሆነ ነው እየዋለ ያለው፣ ለፐርሰን ነው እየዋለ ያለው እና በእንግሊዘኛው ቴስቲፋይ when the advocate comes whom I will send to you from the Father the Spirit of truth who goes out from the Father ይልና he will testify about me testify ያደርጋል ስለኔ testify ያደርጋል ይልና and you also must testify እናንተም ትመሰክራላችሁ። ለምን? for you have been with me from the beginning ከመጀመሪያው ከኔ ጋር ስለነበራችሁ ስለኔ ትመሰክራላችሁ። ተመልከቱ፣ ትመሰክራላችሁ የተባሉት ሰዎች ናቸው ወይንም ፐርሰንስ ናቸው ወይንም ማንነት ያላቸው ናቸው። ማንነት ላላቸው መመስከር ለነሱ የተሰጠው ወይንም ለነሱ የተነገረው ለመንፈስ ቅዱስም እየተባለ ነው መመስከር። ስለዚህ መመስከር የሚችለው ማንነት ያለው ስለራሱ መኖር የሚያውቅ። እኛ ሰዎች አሁን አካል ነን ወይንም ፐርሰን ነን፣ ፐርሰን እንባላለን። ለምንድነው ፐርሰን የተባልነው ወይንም ለምንድነው አካል ነን አንድ አካል ነን የተባልነው? ለምንድነው? ስለራሳችን መኖር እናውቃለን፣ ኤግዚስት። እዚህ ጋር ስለራሱ መኖር የማያውቅ የለም፣ ኤግዚስት ማድረጉን የማያውቅ የለም። እኔ እያለን እንጠራለን ራሳችንን። ሌሎች ሲጠሩን አንተ አንቺ እያሉን ነው የሚጠሩን። ከሌሎች አካል ከሆኑ ከፐርሰንስ ጋር እንግባባለን፣ እንነጋገራለን፣ ኮሙኒኬት እናደርጋለን። ስለዚህ እነዚህ ነገሮች ስንይዝ ምን ያሳየኛል? ፐርሰን እንደሆነን ያሳያል። ስለዚህ ለነዛ ፐርሰን ለሆኑ አካላት ስለኔ ትመሰክራላችሁ አለ ኢየሱስ። መንፈስ ቅዱስም ስለኔ ይመሰክራል እያለ ነው። መመስከር የሚችለው ማንነት ያለው ፐርሰን የሆነ አካል ነው። ለዚህ ነው መንፈስ ቅዱስ አካል ነው የምንለው። እንዲሁም ሮሜ 8:16 ላይም ስለ መንፈስ ቅዱስ እናነባለን። ድረስ እስኪ እግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። እሺ፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ቅዱስ ከማን ጋር? ከኛ መንፈስ ጋር ከመንፈሳችን ጋር ሆኖ ይመሰክርልናል ይላል። እንግዲህ እኛ የእግዚአብሔር ልጆች መሆናችንን የእግዚአብሔር ልጆች መሆን ማለት እንግዲህ መዳን ነው። ድነታችንን በኢየሱስ ክርስቶስ አምነን የእግዚአብሔር ልጆች መሆናችንን ያንን ድነታችንን የሚያረጋግጥልን አለ። እሱም ማን ነው? በውስጣችን ያለው መንፈስ ቅዱስ። ያ መንፈስ ቅዱስ ምን ያደርግልናል? ይመሰክርልናል። አሁን እዚህ ጋር ያላችሁ ሰዎች የእግዚአብሔር ልጆች መሆናችሁን ወይንም መዳናችሁን ሌላ ሰው ሊነግራችሁ አያስፈልግም።
ወይንም ከሌላ ነገር ማረጋገጫ አይጠበቅም። የግድ ሌላ ሰው ወይ ሌላ አካል ማረጋገጫ ሊነግራችሁ አይጠበቅም። ለምን? ኦሬዲ በውስጣችን ሹር የሚያደርግ ነገር አለ። እርግጠኛ መዳናችንን እርግጠኛ እንድንሆን የሚያደርግ በኢየሱስ ክርስቶስ አምነን መዳናችንን ከዘላለም ጥፋት ማምለጣችንን እርግጠኛ የሚያደርግ ነገር አለ። እሱ ምንድነው? መንፈስ ቅዱስ፣ በውስጣችን ያለው መንፈስ ቅዱስ። ቃሉ እየነገረን ያለው ያንን ነው። ከ14 ጀምረን ስናነብ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ብሎ እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋለን። የተቀበልነው መንፈስ ራሱ እንድንፈራ የሚያደርግ እግዚአብሔርን እንድንፈራ እንድንርቅ የሚያደርግ ሳይሆን እግዚአብሔርን አባ ብለን አባት ብለን አባ ፋዘር ብለን እንድንጠራ የሚያደርግ የልጅነት መንፈስ። ለምን? ኢየሱስ ክርስቶስ የዮሐንስ ወንጌል ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። የእግዚአብሔር ልጆች የመሆን ስልጣን ነው የተሰጠን። ኢየሱስን ለተቀበል ነው በስሙ ላመንነው የእግዚአብሔር ልጅ የመሆን አስቡት። ትልቅ እድል እኮ ነው የእግዚአብሔር ልጅ መሆን፣ ከእግዚአብሔር ጋር ህብረት ማድረግ እና የተቀበልነው ይሄ መንፈስ በውስጣችን የሚኖረው መንፈስ እግዚአብሔርን ፈርተን ወደሱ እንዳንቀርብ ፈርተን እንድንሸሽ የሚያደርግ ሳይሆን የፍርሃት ባሪያ የሚያደርግ መንፈስ ሳይሆን አባ አባት ብለን እንደ ልጅ ወደ እርሱ ፊት የምንመጣበትን መንፈስ ነው የተቀበልነው። ስለዚህ ያ መንፈስ በውስጣችን አለ። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። መንፈስ ቅዱስ ይመሰክርልናል። መስካሪ ነው። የሚመሰክር ከሆነ ማንነት አለው። በውስጣችን ሆኖ የሚነግረን ከሆነ ማንነት ካለው ነው እንደዛ ማድረግ የሚችለው። ኃይል ከሆነ የሆነን ስራ ሰርቶ መሄድ ነው እንጂ መመስከር፣ ማስተማር፣ መምከር፣ ማጽናናት አይችልም። ኃይል ብቻ የሆነ ነገር፣ ግዑዝ የሆነ ነገር ይሄንን ማድረግ አይችልም። ማንነት የሌለው ነገር ይሄን ማድረግ አይችልም። እሺ እዛው ሮሜ 8:26 ላይ አንብብልኝ። የመንፈስ ቅዱስ ስራ ምን እንደሆነ እናያለን። እንዲሁም ደግሞ በመንፈስ ድካማችሁን ያግዛልና እንዴት እንደምትናገሩ ሮሜ 6 ስንት 8:26 እንዲሁም ደግሞ መንፈስ በድካማችን ያግዘናል፣ እንዴት መጸለይ እንደሚገባን አናቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ስለኛ ይማልድልናል። እሺ እዚህ ጋር እንደምናየው መማለድ መንፈስ ቅዱስ እንደሚማልድልን ለአማኞች እንደሚማልድ ወይንም በሌሎች ምትክ መጸለይ የሚል ሐሳብ ነው ያለው፣ ወይንም መማለድ የሚል ሐሳብ ነው ያለው። መንፈስ ቅዱስ በአማኞች ውስጥ እንዳለ ይናገራል። እንዲሁም ደግሞ መንፈስ በድካማችን ያግዘናል ይልና እንዴት መጸለይ እንደሚገባን አናውቅም። እኛ እንዴት መጸለይ እንደሚገባን አናቅም። መንፈስ ቅዱስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልዳል፣ ለኛ ይጸልያል። ምን ማለት ነው? እንግዲህ ያው እንዴት መጸለይ እንደሚገባን አናቅም ስንል ምናልባት የምንጸልየው የምንጠይቀው ነገር እንደ እግዚአብሔር ፈቃድ ያልሆነ ነገር ሊሆን ይችላል። እኛ በራሳችን ዝም ብለን እግዚአብሔርን ጠይቅ፣ እግዚአብሔርን አውራ ከተባልን ምናወራው እግዚአብሔርን የምንጠይቀው እንደ እግዚአብሔር ፈቃድ ያልሆነ ነገር ሊሆን ይችላል። ነገር ግን መንፈስ ቅዱስ በእኛ ውስጥ ስላለ ምን ያደርጋል ማለት ነው? ስለሚማልድ ሊነገር በቃላት ሊገለጥ በማይችል መቃተት ለኛ ስለሚማልድ የኛ ጸሎት ከእግዚአብሔር ፈቃድ ጋር የሰመረ እንዲሆን ያደርጋል። ወይንም የእግዚአብሔርን ፈቃድ የተከተለ ጸሎት እንድንጸልይ ያደርጋል መንፈስ ቅዱስ። ስለዚህ ስለኛ ይቃትትልናል፣ ስለኛ ይጸልይልናል፣ ስለኛ ይማልድልናል በእኛ ውስጥ ሆኖ መንፈስ ቅዱስ እና
27 ላይ ልባችንንም የሚመረምረው እርሱ የመንፈስን ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። አያችኋ? ልባችን የሚመረምረው እግዚአብሔር አብ እርሱ በውስጣችን ያለውን የመንፈስ ሐሳብ ያውቃል። መንፈስ ቅዱስ ምን እያለ እንደሆነ የመንፈስን ሐሳብ ስለሚያውቅ፣ ስለዚህ መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳል። ለኛ የሚማልደው እንደ እግዚአብሔር ፈቃድ ነው። ስለዚህ ጸሎታችን ትክክል የሆነ ጸሎት ይሆናል ማለት ነው። እንዴት እንደምንጸልይ የማናቅ ሰዎች መንፈስ ቅዱስ በእኛ ውስጥ ከመማለዱ የተነሳ ጸሎታችን ከእግዚአብሔር ፈቃድ ጋር አላይን የሚያደርግ የሚግባባ አብሮ የሚሄድ ይሆናል። ስለዚህ ይሄንን የሚያደርገውን ይሄንን ድንቅ ነገር በህይወታችን የሚሰራውን መንፈስ ቅዱስ በውስጣችን የሚቃትተውን እንደ እግዚአብሔር ፈቃድ የሚጸልይ እንደ እግዚአብሔር ፈቃድ የሚማልደውን መንፈስ ቅዱስ ኃይል ብቻ ነው ማለት አንችልም። ኃይል ብቻ ነው ማለት አንችልም። እዚህ ጋር ልባችንን የሚመረምረው እርሱ የመንፈስን ሐሳብ ያውቃል ይላል 27 ቁጥር ላይ። በእንግሊዘኛው ስናነበው and he who searches our hearts knows the mind of the Christ ይላል። አያችኋ? ልባችንን የሚመረምረው ሰርች የሚያደርገው ስለ አብ ነው እያወራ ያለው። and he who searches our hearts ልባችንን ሰርች የሚያደርግ አለ አብ ነው። እሱ knows the mind of the spirit የስፒሪትን ማይንድ አያችሁ? ስፒሪት ማይንድ አለው እዚህ ጋር አያችሁ? የመንፈስን ሐሳብ የሚለው the mind of the spirit ነው የሚለው። ያ ልባችንን ሰርች የሚያደርገው የስፒሪትን ማይንድ ያውቃል፣ የስፒሪትን ማይንድ ይረዳል፣ ያውቃል። knows the mind of the spirit ስለዚህ ስፒሪት ማይንድ አለው ነው፣ ሐሳብ አለው። ወይንም ማይንድ ስንል አይምሮ እንደማለት ነው። ስለዚህ ማይንድ ያለውን ነገር ግዑዝ ነው ማለት በጣም አያስኬድም እኮ። ማንነት የለውም ማለት አያስኬድም። የመንፈስ ሐሳብ ስለዚህ ዕውቀት አለው እየተባለ ነው፣ ማይንድ አለው እየተባለ ነው። የመንፈስን ሐሳብ ደግሞ ያውቃል ማን? አብ። ስለዚህ የመንፈስን ሐሳብ ስለሚያውቅ ያ መንፈስ ደግሞ because the spirit intercedes for God's people in accordance with the will of God መንፈስ ቅዱስ ለእግዚአብሔር ሰዎች ለጋድ ፒፕል ምን ያደርጋል? ኢንተርሲድ ያደርጋል። እና እዛው ቁጥር 8:34 ላይ ወርደን ማማለድን ከኢየሱስ ጋር ያያይዘዋል። 8:34 ላይ የታወቀ ጥቅስ ነው ይሄ፣ የወንጌል አማኞች የምናውቀው ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል ይላል። በእንግሊዘኛው ኢንተርሲድ ያደርጋል ነው የሚለው። ስለዚህ ታች ወልድ ወይንም ኢየሱስ ክርስቶስ ኢንተርሲድ ያደርጋል የተባለው ያ ማንነት ላለው አካል ለሆነ ፐርሰን ለሆነ ነገር የተሰጠ ስራ ነው። ያንን ስራ መንፈስ ቅዱስ ይሰራል። ያንን ስራ መንፈስ ቅዱስ የሚሰራ ከሆነ ለምንድነው ማንነት እንዳለው ማናምነው? ለምንድነው ፐርሰን እንደሆነ የማናምነው? አካል ነው ለምንድነው የማንለው? አካል የሚሰራውን ስራ እየሰራ ነው። አንዳንድ ሰዎች ደግሞ እዚህ ጋር 26 ላይ መንፈስ ቅዱስ ይማልዳል ስለተባለው ታች ደግሞ 34 ላይ ኢየሱስ ክርስቶስ ይማልዳል ስለተባለ ኢየሱስ ክርስቶስ መንፈስ ቅዱስ ነው ብለው እንትን የሚሉ አሉ። እንግዲህ ኦንሊ ጂሰሶች ናቸው እንደዚህ የሚሉት። ኢየሱስ ክርስቶስ መንፈስ ቅዱስ ነው፣ ሁለቱም ላይ መማለድ የሚል ስላለ እና እዚህ ጋር በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ሲል በእግዚአብሔር ቀኝ ተቀምጦ እርሱ ለኛ የሰራልን ስራ ይታያል ነው። ኢየሱስ ክርስቶስ ለኛ ሞቶልናል፣ የኛን ኃጢአት ወስዷል፣ የኛን ዕዳ ከፍሏል። ኢየሱስ ክርስቶስ የኛን ዕዳ ስለከፈለ አሁን በአብ ቀኝ ተቀምጦ ስለኛ ይታይልናል፣ ስለኛ ይማልድልናል። ያ ማለት አሁን የሚከሰን የለም። ቀደም እዛ በአብ ዘንድ ጠበቃ አለን እንደተባለ ጠበቃችን ኢየሱስ ክርስቶስ ነው እና ይሄ ልጅ አጥፍቷል፣ ይሄ ልጅ ኃጢአተኛ ነው፣ ይሄ ሰው ትክክል አይደለም፣ መከሰስ አለበት፣ መኮነን አለበት ብሎ የሚከስ አካል የለም። ለምን? በኢየሱስ ክርስቶስ ሞት ጸድቀናል ነው።
እዚህ የክፍሉ ሐሳብ በኢየሱስ ክርስቶስ ሞት ጸድቀናል። እኔ መሞት የሚገባኝን እኔ መክፈል የሚገባኝን በደል ኃጢአት ኢየሱስ ክርስቶስ ተቀብሎ ከፍሏል ነው። አሁን ሁላችንም እንግዲህ ኃጢአት ያስከስሳል፣ ያስኮንናል፣ ቅጣት አለው። ነገር ግን መኮነን በሚገባን መከሰስ በሚገባን ኃጢአት ያንን ራሱን ተቀበለና ኢየሱስ ሞተ በመስቀል ላይ። ተመልከቱ፣ እኛ ልንቀጣበት፣ ልንኮነንበት፣ ልንከሰስበት ያለውን ኃጢአት ኢየሱስ ክርስቶስ ተቀበለ። ስለዚህ ከተቀበለ ያ ኃጢአት ዕዳው ተከፍሏል ማለት ነው። በዛ ኃጢአት ልንኮነን አንችልም። በሰራነው ኃጢአት ልንኮነን አንችልም። ኢየሱስ ክርስቶስ ደግሞ የተቀበለው የኛን የእድሜ ልካችንን ኃጢአት ነው። ትላንት የሰራነውን፣ ዛሬ የሰራነውን፣ ነገ የምንሰራውን፣ የፓስት፣ የፕሬዘንት፣ የፊውቸር፣ ያለፈውን፣ የአሁኑን፣ የሚመጣውን ኃጢአት ነው ኢየሱስ በመስቀል ላይ የዛሬ 2000 ዓመት የከፈለልን። ስለዚህ ምን ማለት ነው? በኃጢአት ምክንያት አንጠየቅም ነው። በኃጢአት ምክንያት አንኮነንም ነው በእግዚአብሔር ፊት። ለምን? በአብ ዘንድ ጠበቃ አለን። ያ የተሰራው ስራ ይታይልናል። ኢየሱስ ክርስቶስ ያንን ስራ ሰርቶ ጨርሶ በአብ ቀኝ ተቀምጧል። በአብ ቀኝ መቀመጥ ራሱ የሚያሳየው ስራውን ጨርሶ ነው የተቀመጠው። ይሄ ተቀመጠ የሚለው ተርም የሚያሳየው ስራ መጨረስን ነው የሚያሳየው። ስራ ካላለቀ አትቀመጥም፣ ትቆማለህ እንጂ። እና የብሉይ ኪዳን ካህናት እንደዛ ናቸው። በእግዚአብሔር ፊት ቆመው ለሕዝቡ ኃጢአት መስዋዕት ወደ እግዚአብሔር ፊት ያስገቡ ነበር። ይሄኛው ሊቀ ካህናችን ግን ስራውን ጨርሶ በአብ ቀኝ ተቀምጧል ነው። ስለዚህ አሁን ራሱ በአብ ቀኝ የተቀመጠ ምን አለ? ጠበቃ አለ። ኃጢአት እንዳሰሩ እንግዲህ ይሄ ኃጢአትን ማበረታታት አይደለም። መጽሐፍ ቅዱስ ራሱ ዮሐንስ ያለው ኃጢአት እንዳሰሩ ይሄን የምጽፍላችሁ ኃጢአት እንዳሰሩ ነው። ግን ኃጢአት ብትሰሩስ ያው መድከማችን አይቀርም፣ መሳሳታችን አይቀርም። ማን አለ? በአብ ዘንድ ጠበቃ አለን። በአብ ዘንድ ፓራክሊቶስ አለን፣ የሚማልድልን አለ በአብ ቀኝ። አያችሁ፣ የሚገርም ነው። እና የኛ ኃጢአት የእድሜ ዘመናችን ኃጢአት ኢየሱስ ክርስቶስ በመስቀል ላይ የወሰደው ያ የእድሜ ዘመናችንን ኃጢአት ነው። ስለዚህ ዛሬ ኃጢአት ሰርቼ በመጣ እኔ አልኮነንም፣ የሚኮንነኝ የለም። ለምን ታዲያ? የሚኮንን ማን ነው? 33 ላይ እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? እግዚአብሔር ምን ብሎኛል? እኔ ጻድቅ ብሎኛል። ለምን? የኔ ኃጢአት ሁሉ በኢየሱስ ላይ ቅጣቱን ተቀብሏል። መቀጣት ያለብኝን ኃጢአት ሁሉ ኢየሱስ ላይ አድርጎት ቀጥቶታል። ስለዚህ ምን አለኝ? ኢየሱስ ላይ ቀጣውና እኔን ጻድቅ ነው አለኝ። ማን ነው ሊኮንን የሚችለው አካል? እግዚአብሔር። እኔ ላይ ሊፈርድ የሚችለው እኔን ሊቀጣ የሚችለው ብቸኛው አካል እግዚአብሔር ምን አደረገ? አይ አንተ ነጻህ ነህ አለኝ፣ ጻድቅ ነህ አለኝ። ስለዚህ አስቡ፣ እግዚአብሔር ጻድቅ ነህ ካለ ማን ነው የሚኮንን? የመቅጣት መብት ያለው እኮ እግዚአብሔር ነው። አንተን በኃጢአትህ ምክንያት መቀጣት አለብህም ከተባለ፣ የኃጢአትህን ደሞዝ መቀበል አለብህም ከተባለ የመቅጣት መብት ያለው ስልጣን ያለው እግዚአብሔር ነው። ያ ስልጣን ያለው አካል ግን አንተ ልጄ ነህ ብሎ ወለደም ማለት ነው። በቅዱስ ቃሉ በኢየሱስ ክርስቶስ አማካኝነት ልጁ አደረገን። እሱ ጻድቅ ካደረገን ማን ይኮንነናል? እሱ ከመረጠን ማን ይከሰናል? ለምን? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ይማልዳል ሲባል በቃ እኔ ዛሬ ኃጢአት ሰርቼ ስመጣ ይቅር በለው እያለ አብን ይለምናል ማለት አይደለም። በአብ ቀኝ ተቀምጧል። የሰራው ስራ አለ፣ ሁሌ ይታያል። ያ ነው የተሰራው ስራ አለ። ኢየሱስ ክርስቶስ በአብ ቀኝ ሲታይልኝ ምንድነው የሚለው? ዕብራውያን 7:25 ላይ እሺ ሄጄ ላንብበው። ዕብራውያን 7:25 ስለዚህ ስለ እነርሱ እየማለደ
ሁል ጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አያችሁ ከ23 ጀምሮ ስናነብ በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ይሄ ስለ ካህናት ነው የሚያወራው። ብሉይ ኪዳን ላይ ስለ ሰው ኃጢአት መስዋዕት ይዘው ስለሚገቡ ካህናት ነው የሚያወራው። የእንስሳ ደም ይዘው ይገባሉ። እነርሱ ግን ምንድነው በህይወት እንዳይቀጥሉ በአገልግሎታቸው እንዳይቀጥሉ ይሞታሉ። ሰው ናቸው። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ኢየሱስ አይሞትም። እንግዲህ ሞቶ ተነስቷል። ከዚህ በኋላ አይሞትም። ለዘላለም የሚኖር በመሆኑ የማይሞት በመሆኑ ክህነቱ ምን የማይሆን ነው? የማይሻር ነው። ካህናችን ነው። ሊቀ ካህናችን ነው። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በህይወት ስለሚኖር አያችሁ፣ ሁሌ በህይወት አለ። ስለማን? ስለ እነርሱ እየማለደ ስለነማን? በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በኢየሱስ በኩል ወደ እግዚአብሔር የሚመጣ አሁንም ይድናል። ሁል ጊዜ ይድናል። ለምን? እርሱ የማይሞት ነው። አንደኛ እንዳለፉ ሰዎች በሞት የማይሸነፍ በሞት የማይሻር ክህነት ነው ያለው። የሰራልን ስራ በአብ ቀኝ ተቀምጦ ይታይልናል እንጂ በየቀኑ የሆነ የሚፈስ ደም የለም። በየቀኑ እየተንበረከከ በቃ ይቅር በላቸው ይቅር በለኛ አይደል እንደ ይቅር በላቸው የተባለ አይደለም እንትን የሚለው። ኦሬዲ የሰራው ስራ አለ፣ ያ ይታያል። ደሙን ወደ ቅድስተ ቅዱሳን የገዛ ደሙን ይዞ ነው የገባው። የበግ የኮርማ ደም ይዞ አይደለም የገባው፣ የገዛ ደሙን ይዞ ነው የገባው። ለዛ አማላጃችን ነው ስንል ኢየሱስን ከዛ አንፃር ነው። መንፈስ ቅዱስ ደግሞ ይማልድልናል ስንል ደግሞ በእኛ ውስጥ ሆኖ እንደ እግዚአብሔር ፈቃድ ይጸልይልናል ማለት ነው። ስለዚህ የሁለቱ ልዩነት ይሄ ነው። በአብ ቀኝ እኛን ወክሎ ኢየሱስ አለ፣ በምድር ደግሞ እግዚአብሔርን ወክሎ በእኛ ውስጥ መንፈስ ቅዱስ አለ እና እንደ እግዚአብሔር ፈቃድ ይማልዳል። ይሄ ማለት ግን መንፈስ ቅዱስ ኢየሱስ ነው ወይንም ወልድ ነው ማለት አይደለም። መንፈስ ቅዱስ ወልድ ነው ማለት አይደለም። ስለዚህ ይሄንን ማድረግ የሚችል ከሆነ የሚማልድ ከሆነ በሌሎች ምትክ የሚጸልይ ከሆነ መንፈስ ቅዱስ የመንፈስ ሐሳብ የተባለ ወይንም the mind of the spirit ማይንድ ካለው ግዑዝ አይደለም። መንፈስ ቅዱስ አካል ያልሆነ ማንነት የሌለው አይደለም ነው። እሺ አንድ ጥቅስ አንደኛ ቆሮንቶስ 2:10 አይተን 2:10 እና 11 አይተን እንጨርሳለን ለዛሬ። አንብብልኝ እስኪ። አንደኛ ቆሮንቶስ 2:10 እግዚአብሔር ግን ይህን በመንፈሱ አማካይነት ለኛ ገልጦልናል ይልና መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ተመልከቱ፣ መመርመር የማንን? የእግዚአብሔርን ጥልቅ ነገር ይመረምራል ነው። መንፈስ ስለ መንፈስ ቅዱስ ነው እያወራ ያለው። እንግዲህ እግዚአብሔር አይመረመርም፣ እግዚአብሔርን አናውቀውም። እግዚአብሔር በጣም ትልቅ የሆነ አምላክ ነው። መርምረን ልንጨርሰው የምንችለው አምላክ አይደለም። መንፈስ ቅዱስ ግን ምን ያደርጋል? የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። መመርመር ከቻለ ማንነት የሌለው ነገር ፐርሰን ያልሆነ ነገር አይደለም ማለት ነው። ይመረምራል። መመርመር ብቻ ሳይሆን 11 ላይ በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ ይልና እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም ይላል። የእግዚአብሔርን ሐሳብ ያውቃል የእግዚአብሔር መንፈስ ቅዱስ የእግዚአብሔርን ሐሳብ ያውቃል። ያውቃል ከተባለ ዕውቀት አለ፣ ማወቅ። ስለዚህ ማወቅ ዕውቀት ካለ መንፈስ ቅዱስ ዕውቀት ካለው ምንድነው ማለት ነው? ፐርሰን ነው፣ ዕውቀት ያለው ነው። ስለዚህ መንፈስ ቅዱስ ግዑዝ ነው፣ ማንነት የለውም የሚሉት ነገሮች
እነዚህ ጥቅሶችን ስናይ አያስኬዱም ነው። እነዚህን ጥቅሶችን ስናነብ መንፈስ ቅዱስ ማንነት የሌለው አካል ነው፣ ግዑዝ የሆነ አካል ነው፣ ፐርሰን ያልሆነ ነው የሚለው ግዑዝ ነው፣ አካል የለውም፣ አካል አይደለም የሚለውን ነገር እንድናምን አያደርገንም መጽሐፍ ቅዱስ። ስለዚህ ከዚህ በመነሳት ነው የሥላሴ አማኞች መንፈስ ቅዱስ አካል ነው፣ ፐርሰን ነው የምንልበት ምክንያት። ሌሎች ጥቅሶችም አሉ። ቀጣይ ሳምንት እንቀጥላለን። ዛሬ ሰዓት ስለገደበን ነው። እሺ፣ ዛሬ ባየነው ስለ መንፈስ ቅዱስ አካል ነው በሚለው ጥያቄ ካላችሁ ማንሳት ትችላላችሁ። እሺ፣ ጥያቄ ከሌለ የዛሬው ትምህርታችን ይህንን ይመስል ነበር።